ኢየሩሳሌም እባላለሁ። የመጣሁት ከኮዬ ፌጬ ነው። እግዚአብሔር ያደረገልኝ የመጀመሪያ ጊዜ ስመጣ እዚች ድንኳን ዋጋ ነው። ቦታው ሙልት ብሎ ፕሮፌት ይናገር ነበረ። ምን እያለ ነው? እያለቀስኩ ነው። በጣም ስሜታዊ ሆኜ ጥላ ይዤ ነው ፀሐይ ላይ ቆምኩት። አሁን ምን አለ? አንድ ሴት አለሽ ልጅሽን አሁን ቅርብ ጊዜ ታያታለሽ ብሎ አለ ማለት ነው። ይሄ የኔ ነው አልኩ። እያለቀስኩ ወደ ቤት ሄድኩ። ድንገት በድንገት ነው ትደውልልኛለች። ድንገት በድንገት ትደውልና ትኬት ቆርጫለሁ አለችኝ ማለት ነው። አሜሪካ ናት ያለችው። አሁን ትቆርጥና እንዴ ከነገ ወዲያ እገባለሁ ስትለኝ እንዴት ሳትነግሪኝ ስለ አላውቀውም ማለች። ብር እጄ ላይ እንዴት እንደመጣ አላውቅም ማለች። ትኬት ቆረጥኩኝና በቃ ጠዋት ዝም ብለሽ ምንም አልተዘጋጀውም ኤርፖርት ጠብቂኛለች። ክብርና ምስጋና ይገባዋል እግዚአብሔር አምላክ። 8 ዓመት አይቻት አላውቅም። 8 ዓመት አንድ ልጄ ናት። ትናፍቀኛለች። በጣም ነው የምትናፍቀኝ። ተለያይተን አናውቅም። አልጋ ላይ ሁሉ እንዲህ ነው የምንፈላለገው በእግራችን። እግዚአብሔር ነው የሚያውቀው። በዛ ነው መጽሐፍ ቅዱስ ባይብል እናነባለን አብረን። ከዛ እሷ ሄዳ በጌታ ሆናለች ለካ 8 ዓመት ሙሉ በሷ እኔ ድኛለሁ። የቤት ምናምኖች አምላክ የሚባል ነገር ነበረ። እኛን ስርስር አድርጎ እሷና እኔ እንዳንገናኝ አደረገ። እሷ ለካ ትጸልይልኛለች። በሷም ተባርኬያለሁ እግዚአብሔር ይመስገን። 8 ዓመት ሙሉ ለካ እሷ በጌታ ሆና ተጠምቃ ሁሉ ነገር በሷ ተፈውሻለሁ። ክብርና ምስጋና ይገባል እግዚአብሔር ይመስገን። አሜን። እና ልጅሽ መጣችልሽ? መጣችልኝ። ድንገት ነው ወረስቻታለሁ። ኤርፖርት ቆሜ ዝም ብዬ ቆሜ አበባ ይዤ እጠብቃታለሁ። አለፈች። ተላለፈ ተረሳስተ። ከዛ ማርያምሽ አልኳት። ማርያምሽ ብዬ ማርያ ትባላለች። የኔ ልጅ ነሽ ብዬ ስል ሚሚነሽ አለችኝ። በቤት ስሜ ነው የምጠራው። እቃውን ጣለችው። ከዛ ለቅሶ በለቅሶ ኤርፖርት ማለት ነው። ተረሳስተናል። በቃ እርሷት እኔ ከአይምሮ ያጠፋው እሷም እኔ ከውስጧ ጠፍቻለሁ ለካ። ከዛ በቃ ተቃቅፈን ተለቃቅሰን 2 ሳምንት አይታኝ ተመልሳ ሄደች። እግዚአብሔር ይመስገን አሁን ጥሩ ላይ ነን ያለነው። መምጣቴን እዚህ ያውቃለች። በዩቲዩብ ላይ እየውሻለች። እግዚአብሔር ይመስገን። አሜን። ክብር ለሱ ይሁን። እንግዲህ አንቺ እንዴት መጣሽ እዚህ? መጀመሪያ እኔ እምነቱ ቤቴ አልመጣም። እንደዚህ አይወዱ ቤተሰብ ኦርቶዶክስ ነን። እሺ። እናቴ ያለፈች። እናቴ ስታልፍ በኮሊደሩ ወደዚህ መጣን ወደ ኮዬ ፌጬ ምድረ በዳ ነው ቦታው አካባቢ። አንድ ቀን ሌሊት ላይ 8-9 ሰዓት ሲሆን መጽሐፍ ቅዱስ አንስቼ አነበብኩ ማለት ነው። በዛ ሰዓት ዝም የሆነች ቃል አንበብ ውስጤ የሆነ ነገር ሲገባ ይሰማኛል። በቃ የሆነ ግብት አለ በዚህ ጋር የሆነ ነገር ሲሰማ። ሃሌሉያ። በማግስት እያለቀስኩ መጣሁ ማለት ነው። የት? ይሄን ታውቂው ነበር? በቲቪ አየው። እሺ። በቃ ሊያመጣኝ ሲፈልግ እግዚአብሔር ቲቪ ስከፍት በቃ ጂፒኤስ ነው የሚሄደው አልኩኝ። መጣሁ። እዛ ጋር ቆምኩ። ሙልት ብሏል ጉባኤ። እዛ ጋር ልክ እንደመጣሁ ይሄ መልእክት ለአንድ ሰው ሲል የኔ ነው ብዬ ሄድኩ። ሃሌሉያ። እንደዚህ ግን ችለሻል። አያስ እግዚአብሔር ይመስገን። ከዛ ወዲህ ቆይቻለሁ። ይቅርታ ልነሳ ስል ያስቀምጠኛል፣ ለመሰክር ስል ያስቀምጠኛል። ዛሬ ነው ደፍሬ እንትን ያልኩት። አመት ሆኖኛል። እሺ። በኋላ ፕሮግራም ሲያልቅ ፓስተርን አግኙ። እሺ። የእግዚአብሔር ቃል ትማሪያለሽ። እሺ። ከኛ ልጄ ነው የምትሆኚው። ደስ ይለኛል። እግዚአብሔር ይመስገን። ወድሻለሁ። እሺ። ባርክልኝ፣ እሷንም ባርክልኝ ባለችበት ቦታ ማርያን። አሜን። በዚህ ቤት የሚሰራ የእግዚአብሔር መንፈስ አሜን፣ መከናወንን፣ ድልን፣ ሞገስን አሜን በላይዋ ላይ አስቀመጡ። አሜን። ይሁን አለ ሆነ። ተባረክልኝ። አረጋሽ ነኝ። አረጋሽ በየነ ይባላለሁ እና ነብዩ እያገለገለ እዚህ እናቴ ታማ ክፍለ አገር አምጥቻት ነበርና ቲቪውን ከፍቼላት እያየች ነበር። አሁን ጮህና እሱን ቲቪ እያየች እሱን እያየች ጮህና አጋንንቱ ወደቀ። ቆይ ከዛ ደግሞ ሲጀመር ቆይ እናቴ አረጋሽ
እንዴት ነሽ? እግዚአብሔር ይመስገን። ከጀሞ ነው የመጣሽው? ከጀሞ አንድ መጥቻ አላውቅም። እዚህ መጥቻ አታውቂም? አዎ በቲቪ ብቻ ነው የምንከታተል። እሺ ቴሌቪዥን ማየት ከጀመርሽ ስንት ጊዜሽ? ብዙ ጊዜ ነው የምንከፍተው። ዘንድሮ። እሺ እናትሽ ከየት ነው ታሞ የመጡት? ከገጠር ከክፍለ ሀገር ለሕክምና መጡ። እግሯን አትሄድም። በቃ እንዴት ነው መሬት ላይ ነው እና ቲቪውን እያየች አጋንንቱ እንዴት እንደወደቀ ሳየው አንተ እያገለገልክ እየተቃወምክ ነበር እና ጮኸና ወደቀ። እያስጎራል። ከዛ የሆነ ደግሞ ከሷ ላይ እየጮኸ እዛ አስፋልት ላይ ወርቆ ከሆነ ጥቁር ልጅ ጋር እየጮኸ ወጣ። እዚህ አስፋልት ላይ ከሚያልፍ ልጅ የወደቀ ቀን ማለት ነው። እሺ እዛን ቀን ነው የሷ አጋንንት ጮኸ ወጣ። እና አሁን ደግሞ አስገቡኝ፣ እሱ ጋር በትብ ልጅን አስገቡኝ ወይም ሰዱኝ፣ እሱ ነው የሚያድነኝ እያለች ስታስቸግረን ዛሬ አመጣሻት። ዛሬ ተፈውሳ ነው የምትሄደው። አሜን አሜን አሜን። አይ ልንገራችሁ፣ አንድ ጊዜ ዩቲዩባችን ላይ ለቀነው ነበርና ይሄን ቪዲዮ አለን። አሁንም ቪዲዮ ኬንያ ስለተከሰሰች ነው ያቺ እህት ቪዲዮን ያወረን ነው እና ኬንያ ውስጥ ነው። የእኛን ቴሌቪዥን ከፍታለች። አበሻ ነች። የምታጸዳው የእሷ ጽዳት ኬንያዊ ነች። አማርኛ አትሰማም። እና እዚህ ከቀለበት ላይ አንድ አጋንንት ሳስወጣ ቀለበት ላይ ኪዳን ያለው አጋንንቱ እዚህ ሲጮህ ቀለበት ላይ ያቺ ኬንያዊ ወዲያው ቀለበቷን ይዛ መጮህ ጀመረች። እና ጮኸ። ከዛ ልጅቷ አዘዘችው። በሞባይል ቀርጻ ላከችልን። እና እግዚአብሔር ብዙ ተአምር ነው የሚያደርገው። ስፒሪት ነው፣ መንፈስ ነው። ቆይ አሁን ልመታው ያለ ነገር ስላለ ነው። ተዘጋጅ። ቆይ በቀደም ጸሎት ቤት አንዲት እህት የመሰከረችልን ከባህር ዳር የመጣችው ከባህር ዳር እየመጣው ነው መካፈለው። ልትኖሪ ትችላለሽ። ከባህር ዳር ስለመጣ ቦታ ሞልቶብኝ ውጪ ነው መቀመጠው አለች። እና አንተ ሰይጣን ሂድ ያልኩ ቀን ታስታውሳላችሁ? ከአጋንንት ጋር ሙዳት ያያዝ በቃ ስትሮንግሊ አግሬሲቭሊ ተቃውሙት እያልኩኝ ያስተማርኩ ቀን እና አንተ ሰይጣን እያልኩ ስቃወም በዲፕሬሽን ከዩኒቨርሲቲ ልጇ አቋርጦ 3 ዓመት ቤት ውስጥ ቁጭ ብሏል። እና ፎቶውን ለኔ እንዲያረኩት አለች። ከውጭ ፎቶውን ወደ አንተ እንዲያረኩት ወዲያው ከትንሽ ደቂቃ በኋላ ባለቤቴ ደወለልኝ አለች። ልጇ ላይ ያለው አጋንንት እዛ ይጮሃል። እኔ እዚህ ሳታታ አንድ መመተው መንፈስ አለው። ሻባሃዳ ጋባው ወሬቨር የተቀመጠ የእናንተን ነገር የያዘ አጋንንታዊ ክንድ ሰብሬያለሁ። አያካታታባስ በየቤታችሁ ይህን እሳት ይዛችሁት ግቡ። ይሄ ቴሌቪዥን የተከፈተበት ቤት አጋንንት ይወጋ። ወማላ ካሻባ ቁጭ በሉ። ራባሻ ልበለው እባብና ጊንጡን ትረግጡት ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችሁ የሚጎዳችሁ ነገር የለም። አንድ ጴንጤ ካለ ረግጦ አሜን ይበለኝስ። ሞተ፣ አንድ እባብ ሞተ። ድገም፣ ዘንዶ ሞተ። ድገም፣ ድግምት ፈረሰ። ድገም፣ ቡዳ ተቃጠለ። ምን አይነት ቅባት ነው ያለው ዛሬ? አይ ካታባቶባ አይ ካሩሲካባጋባ አናማቱሬ ካሊጋ ማንዳላስቶባ ሺባ የታለች እናትሽ? የታለች? ቁጭ በሉ። ኢናራስ ወይኔ! አቤት! የኔ አምላክ እግዚአብሔር ይባል። ቦሌ ሩዋንዳ ቁጭ ብዬ ነው ጀሞ ማስጮኸው እኮ የኔ አምላክ ዝም አልሽኝ እንዴ?
አትለውም። የኔ አምላክ ኢየሱስ ይባላል። ይኸው እኚህ ሴትዮ ላይ ላስነሳቸው። የኔ አምላክ የኔ አምላክ የኔ አምላክ እንታስ የመጣልሽ ዘመን አለ። የመጣልሽ ዘመን አታታባ የመጣልሽ ዘመን አለ። ጸሎትሽ የሚሰማበት ወር ነው። ይሄ ወሩ ነው። ይሄ ወሩ ነው። ወሩ ነው። አላካባካባስ ራሔልን አሰባት አላርቀድም ሪመምበር አስታወሳት ነው የሚለው። አስታወሳት። ቆይ እናቴ ደህና ነሽ? ምንድን ነው የሚያምሽ? እግሬ ነው። አሁን ትፈወሻለሽ። አሜን 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 አሜን። ሻባካቦስ ሼፓራፋካስ ዴካቶቫስ እሳት ይለፋው፣ እሳት ይለፋው። ልቀቅ ይህን እግር፣ ልቀቅ ይህን እግር ራይ ነው። ልቀቀው ይሄን እግር በጌታ በኢየሱስ በጌታ በኢየሱስ። እየተራመድሽ ለምስክርነት ነኝ። ሻካቦስ ሃሌሉያ። እሺ አሁን ከወይን እዛ ቴሌቪዥን ውስጥ አስገቡኝ እያለች እዛ እሱ የሚሰብክበት ቦታ አስገቡኝ በቡን ወይን ትለናለች። እና ዛሬ ትሄጃለሽ በቃ እንወስድሻለን ብለን አመጣናት። የሚቀጥለው ሳምንት ደግሞ እሷ እየተራመደች ትመጣለች። አሜን 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 አሜን። ለኔ ደግሞ ስትጸልይልኝ አየሁ። በምን በይኔ መቼ ነው ያየሽው? በቀደም ከትናንትና ወዲያ የሄኖክ አምላክ እሷን ፈውስ ስል አምናባሃለች እና አጋንንቱ ደግሞ ቤት ውስጥ ቁጭ ብላ እንትን እያለች ነው አንተ እያገለገልክ ጮህ እሱ የእሷ ሲጮህ ከአስፋልት ጮህ ገባ እና እኔ ገርሞኝ የሄኖክ አምላክ ፈውሳት ባክህን ብዬ ስል አንተ ለእኔ ደግሞ ስትጸልይ አየሁት። ነሽ እኔ እንዴት እንዳየሁት ነይ። በዚህ ቤት የሚሰራውን ኪዳን ቅባት አሜን ይዘሽው ግቢ። አሜን። ጥያቄሽ ሁሉ ይመለስ። አሜን። ይሁን አለ ሆነ። አሜን። ተባረኪ።